ችግር ለምን ያስራ? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። ከተራበ ይልቅ የጠገበ ለመሰናከል ቀርቧል። ከጎደለው ይልቅ የሞላለት ለፈተና ቀርቧል። አንዳንዶች እግዚአብሔርን የችግር ቀን ወዳጅ ያረጉታል፣ በደስታ ቀን ጀርባ ይሰጡታል። ልጅ ስታገኙ ወዴት በረራችሁ? ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ? እጆቻችንን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን እግዚአብሔርን ግን የረሳን ስንቶች ነን? እየራባችሁ ትጸልያላችሁ፣ እየጠማችሁ ታመልካላችሁ፣ ብትጎሳቆሉም በእግዚአብሔር ክንድ ላይ ታርፋላችሁ። ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው። ትከሻ ለትከሻ ሀብት ለማግኘት ትተናነቃላችሁ። እግዚአብሔር ይከብርበታል በዚህ ሥራ ወይስ G+ ምንትስ ያሰራኛል? የእግዚአብሔር በረከት ነው። የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው። ቁስሉ ሕማሙ መከራውን የሚያስብ ልብ ያለው ሰው ይሄን ዓለም መርገጥ ይችላል። የምንማርበት የትምህርታችን ርዕስ ሁላችንም የምናውቀው አጠር ለማድረግ እንዲመቸን አብርሃም በሚል ርዕስ እንማራለን። አርከ እግዚአብሔር የእግዚአብሔር ወዳጅ ተብሎ የተጠራ ነው አብርሃም በሃይማኖት እግዚአብሔርን ፍጹም ነው ያመነው። ውጣ ሲለው ነው የወጣው። የምድሪቱን ከባቢ አየር የሕዝቡንም ስነ ልቦና ሌላም አልጠየቀው። እግዚአብሔርን ዝንብል ብሎ የተከተለው እንዴት ያለ አስደናቂ እምነት ነው ወገኖቼ! እግዚአብሔርን እንደዚህ እናምነዋለን፣ እግዚአብሔርን እንደዚህ እንከተለዋለን። ከኛ ሐሳብ በላይ የእግዚአብሔር ሐሳብ ይገዛናል። እሱ ስለኔ ያስባልና እግዚአብሔር ለኔ ያለው ሐሳብ የሰላም ሐሳብ ነውና እግዚአብሔርን ዝም ብዬ ከተለዋለሁ እንላለን። አብርሃም አስደናቂ አባት ነው። ውጣ ሲለው ወጣ፣ ሂድ ሲለው ሄደ፣ ሲያዘው ተሰማራ። ማመን ማለት ይሄ ነው። አንደኛ አብርሃም እግዚአብሔርን ሲያምነው ወገኖቼ ገና ሕይወቱ የጀመረው በችግርና በመከራ ነው። ከአንድም 3 ጊዜ ድንኳኑን እየነቀለ እየተከለ አብርሃም ተንከራቷል። ወገኖቼ የእግዚአብሔር መሆናችን ለስጋዊ ብልጽግና ዋስትና እንዲሆነን አይደለም እግዚአብሔርን የምንከተለው። እግዚአብሔር ብናገኝም ብናጣም አምላካችን ነው። ቢኖረንም ባይኖረንም አባታችን ነው። ቢደላንም ቢከፋንም አምላካችን ነው። ቢመቸንም ብንጎሳቆልም የምናመልከው ነው። እግዚአብሔር ወደ ኪስ በሚገባና ከኪስ በሚወጣ ነገር አይመዘንም ወገኖቼ። እግዚአብሔር በስጋዊ በደማዊ ምቾትና ፈቃድ የምንከተለው አምላክ አይደለም። ለዚህ ነው አብርሃም እየተሰደደም ያመልከዋል፣ ደህይቶም አምላኬ ይለዋል፣ እየራበውም ይታዘዘዋል። ወገኖቼ ስትራቡ፣ ስትጠሙ፣ ስትከፉ፣ ስታዝኑ እግዚአብሔር አምላኬ ነው ካላችሁ እንደ አብርሃም መኖር ጀምራችኋል ማለት ነው። አንዳንዶች እግዚአብሔርን የችግር ቀን ወዳጅ ያረጉታል፣ በደስታ ቀን ጀርባ ይሰጡታል። እዚህ የመጣችሁት ቢጎልባችሁ ቢሞላላችሁ አምላኬ ነው ልትሉት ነው የመጣችሁት። የምትጠይቁት ነገር ከሌለ የእግዚአብሔርን ስም ትጠሩታላችሁ። አብርሃም በድህነት እየተንከራተተም 3 ነገር ያደርግ ነበር ምዕመናን። አንደኛ ስም እግዚአብሔር ይጠራል፣ ሁለተኛ መስዋዕት ይሰዋል፣ ሶስተኛ ደሃ ያስሳል። ራሱ እኮ ደሃ ነው፣ ግን ሌሎች ድሆችን ይሰበስባል። ራሱ እኮ ረሃብተኛ ነው፣ ሌሎች የተራቡትን ግን ያካፍላል። እዩ፣ እየራባችሁ ትጸልያላችሁ፣ እየጠማችሁ ታመልካላችሁ፣ ብትጎሳቆሉም በእግዚአብሔር ክንድ ላይ ታርፋላችሁ። መኖሪያዬ የዘላለም አምላክ ነው ትላላችሁ። ወገኖቼ ዝናብ የሚያበቅለው ፀሐይ የሚያበስለው የኔ ንብረት ሁሉ የእግዚአብሔር ነው ትላላችሁ። እዩት፣ ድንኳኑን እየነቀለ እየተከለ እየተንከራተተም ስም እግዚአብሔርን በመጥራት ነው የኖረው። ወገኖቼ ክርስትናን ችግር አይለውጠውም፣ መንፈሳዊ ሕይወትን ማጣት አያሳጣውም። ክርስትና ከችግር በላይ ነው። መንፈሳዊነት ከማጣት በላይ ነው። ለዚህ ነው ሁሉንም ተመልከቷቸው፣ ምንም ሳይኖራቸው ነው እግዚአብሔርን የተከተሉት። ተደራድረውት አይደለም የሚያመልኩት። የንካ በንካ ጨዋታ አይደለም ከእግዚአብሔር ጋር የሚጫወቱት። ቢሰጣቸውም ቢነሳቸውም
በማምለካቸው ነው ጻድቃንና ቅዱሳን የተባሉት። ወገኖቼ አንድ እውነት እንነጋገር። በመቆራመድም ውስጥ እንሆን፣ በመንከራተት ውስጥ እንሆን፣ ደስ በማያሰኙ ዘመናትና ወራት ውስጥም እንሆን፣ ሥራ በማጣት ውስጥም እንሆን፣ ባል በማጣት ውስጥም እንሆን፣ ብዙ ጊዜ ስኬት በማጣት ውስጥም እንሆን፣ የኔ የምንለው ነገር ባለመኖር ውስጥም እንሆን፣ እግዚአብሔር ግን አምላካችን ነው። እግዚአብሔር ግን የምንከተለው ነው። እግዚአብሔር ግን የምናመልከው ነው። እግዚአብሔር ግን የምንወደው ነው። እግዚአብሔር ግን የዘላለም አምላካችን ነው። እግዚአብሔር ግን የዘላለም መኖሪያችን ነው። እስራኤልን ላስታውሳችሁ፣ ሙሴ ሊሞት አካባቢ እስራኤልን የመረቃቸው አስደናቂ ምርቃት አለች። እስራኤልን ሊሞት ሲል መረቃቸው ሙሴ ምን አላቸው? እስራኤል ሆይ ስማ፣ መኖሪያህ የዘላለም አምላክ ነው አላቸው። እንደውም ምን አላቸው? የዘላለም ክንዶች ከበታችህ አሉ ያቅፎሃል አላቸው። ምዕመናን፣ ምድር ብትገለባበት ደግሞም ብትነዋወጥ፣ ምድር ምንም ነገር እንኳን መስጠት ባትችል፣ በረሃ እንኳን ቢሆን የምንዘራበት እርሻ፣ የምንለውጥበት ንግድ፣ የምናሰማራበት መሰማሪያ ባይኖረንም እንኳን ወገኖቼ እንዳትረሱ፣ መኖሪያችን አካውንታችን አይደለም። መኖሪያችን ቢዝነሳችን አይደለም። መኖሪያችን ሽቀላችን አይደለም። መኖሪያችን ክንዳችን አይደለም። መኖሪያችን ደምግባታችን አይደለም። መኖሪያችን የዘላለም ክንዶች ናቸው። መኖሪያችን አምላካችን ነው። እርሾች መብልን ባይሰጡ፣ ከብቶች በጋጥ ውስጥ ባይገኙ፣ ከወይን ሐረግ ፍሬ ባይገኝ፣ እኔ ግን በአምላኬ በእግዚአብሔር ደስ ይለኛል እንዳለው ዕንባቆም ክርስቲያን የሆነው በምንም ነገር ውስጥ እግዚአብሔርን እያመለክነው እንድንኖር ነው። ምዕመናን፣ አብርሃም የሚያስተምረን ይህንን ነው። አንድ ሁለተኛ፣ አብርሃም እንደተቸገረ፣ አብርሃም እንደተሰደደ፣ አብርሃም እንደተንከራተተ የቀረ እንዳይመስላችሁ። መጀመሪያ ችግርን የገጠመው ችግር ለዘላለም የሚቀጥል እንዳይመስላችሁ። መከራ እስከ ፍጻሜው የሚሻገር እንዳይመስላችሁ ወገኖቼ። እግዚአብሔር መጣ። ምን አደረገ? በሦስቱ ስመ እግዚአብሔርን እየጠራ መስዋዕት እየሰዋ ደሃ እያሰሰ ለእግዚአብሔር በሕይወቱ ስለመሰከረ ፈንታ እግዚአብሔር በሦስት በረከቶች ባረከው ይላል መጽሐፍ ቅዱስ። በምን በምን? እግዚአብሔር በከብት መንጋ ባረከው፣ አንድ። እግዚአብሔር በብር ባረከው፣ ሁለት። እግዚአብሔር በወርቅ ባረከው። ወገኖቼ፣ የታገሰ ፍሬውን መብላቱ አይቀርም። ምን ያስተምረናል? በመከራ ታገሱ፣ በተስፋ ደስ ይበላችሁ፣ በጸሎት ጽኑ፣ አታቋርጡ። ሲመሽ መጣ እግዚአብሔር፣ በበረከት ጎበኘው፣ በባለጠግነት ሞላው። ብር በእግዚአብሔር ቃል ይመሰላል። የእግዚአብሔር ቃል እንደ ንጹሕ ብር ነው ይላል። ወርቁ ለጽድቅና ለቅድስና መቅረቡን ነው የሚያመለክተው። በምድራዊም በረከት ባረከው። ሀብቱ ከሎጥ እረኞች ጋር መሰማሪያ እስኪያጣ ድረስ በጣም በዛ። ወገኖቼ ምዕመናን፣ እግዚአብሔር ይመጣል። ይሄን ለማለት ብቻ አይደለም የምንለው። የታገሰ ያገኘዋል፣ የጠበቀ ሳያገኘው አይቀርም። ግን በጣም የሚያስደንቃችሁ በድህነት የተከተለው አብርሃም በባለጠግነት ጊዜ እግዚአብሔርን የረሳው እንዳይመስላችሁ። በድህነትም በባለጠግነትም በማግኘትም በማጣትም በመሙላትም በመጉደልም አብርሃም ያው ነው፣ አልተቀየረበትም። ምዕመናን፣ እግዚአብሔር በበረከት ሲጎበኛችሁ ጸሎታችሁን አትቀንሱ ባካችሁ። ደጅ ጥናታችሁን አትቀይሩ ባካችሁ። ምናልባት ለምነ ነው ሲሰጠን እንደ ተወደደች ቅድስት ሐና የማስጠበቂያ ጸሎታችሁን አድርጉ። ታምረ ማርያም ስለ ቅድስት ሐና ሲተርክልን የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ስለ ልጇ ስለ እመቤታችን ትጸልይ ነበር። ልጆች ከሰጠህም ጸሎት ይቀጥላል። ባለጠግነት ከሰጠህም መንበርከክ ይቀጥላል። በሀብት ከባረከህም መገዛት ይቀጥላል። አብርሃም እንዴት አድርጎ ባለጠግነቱን እንደተቆጣጠረ ተመልከቱት። በጣም ይደንቃል። እግዚአብሔርን አልተለወጠበትም። ስንቶች ተለውጠንበት ይሆን? አዎ፣ እጆቻችንን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን፣ እግዚአብሔርን ግን የረሳን ስንቶች ነን? ለመመረቅ ናፍቀን እግዚአብሔር ውጤትን ሲያሳካልን
በጭፈራና በዳንሶች በፓርቲዎች ያከበርን ስንቶች ነን? ስለት ተስለን ስለት እንደደረሰልን ስለታችንን የረሳን ስንቶች ነን? የእግዚአብሔር ቃል እንዲህ ይላል ምእመናን፣ በጠገብክ ጊዜ ያልከተምካቸውን ከተሞች፣ ያልማሳቸውን ጉድጓዶች፣ ያልተከልካቸውን ወይኖች ባገኘህ ጊዜ በበላህና በጠገብክ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ምእመናን ከተራበ ይልቅ የጠገበ ለመሰናከል ቀርቧል። ከጎደለው ይልቅ የሞላለት ለፈተና ቀርቧል። ስትጠግቡ ፍሩ፣ ሲሳካላችሁ ፍሩ፣ ሲሞላላችሁ ተጠራጠሩ፣ የበለጠ ወደ እግዚአብሔር ቅረቡ። አብርሃም እንደዚህ ነው ያደረገው። ሲባረክ ምን እንዳደረገ ታውቃላችሁ? አስቀድሞ ስለት ወደ ተሳለበት፣ አስቀድሞ ቃል ኪዳን ወደ ገባለት ወደ እግዚአብሔር እየቸኮለ ሄደ ይላል። ልጅ ስታገኙ ወዴት በረራችሁ? ሥራ ሲሳካላችሁ ምን ነው ጀርባ ሰጣችሁት? ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ? ስንቶች አፋችን ኮቸችላ እስኪመስል በጸሎት እንዳልተጋን ሲሞላልን ምን ነው ጣፋጭ ስሙን መጥራት ረሳን? የጥንት ፍቅራችንን፣ የልጅነት ደፋ ቀና ማለታችንን፣ የልጅነት የተቆላተፈ ጸሎታችንን ምን ነው ረሳን? ነካ ብቻ አድርገን የምንወጣ ሆነን። አብርሃም ግን እንደዚህ አልነበረም፣ አልተለወጠበትም። እየቸኮለ ሄደ፣ እየፈጠነ ሄደ። ሲራብም ሲጠግብም፣ ሲጎልም ሲሞላ፣ ሲያገኝም ሲያጣም፣ ሲባረክም ሲደኸይም ያው ነው። የእግዚአብሔር ቃል እንዲህ ይላል፣ እንዴት ተለወጥሽብኝ ይላል። ስንቶቻችን ተለውጠንበት ይሆን? ጉባኤ ንቀናል። አንዳንዶቻችን ሲነገር አንሰማም። ኩራታችን ምንም አልመስለን ብሏል። አብርሃም እጅግ የሚደንቀው ድህነትን ማስተናገድ መቻሉ ብቻ አይደለም፣ ባለጠግነትንም መቆጣጠር ችሏል። የአብርሃምና የሎጥ እረኞች በተጣሉ ጊዜ ምን እንደሆነ ታውቃላችሁ? እንዲህ አለው ሎጥ ወንድሙን፣ እንዲህ አለው። ምን አለው? አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ አለው። ምርጫውን ፈቃዱን ለወንድሙ ሰጠዋ። ምን አይነት ፍቅረ ቢጽ እንዳለው እስኪ ተመልከቱ። ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው? ትከሻ ለትከሻ ሀብት ለማግኘት ትተናነቃላችሁ? ለሀብት ያለን የተጋነነ አምልኮ እስኪመስል ድረስ ይኸው ምድር የምትናጨው በሀብት ምክንያት አይደል? በውሃ ምክንያት ጦርነት፣ በመሬት ሽሚያ ጦርነት፣ ይኸው ደም የምንቃባው በዛ አይደለ? አብርሃምን ከፍ አድርገን የምናደንቀው እኮ ለዚህ ነው። ምንም እንኳን ለም ሀገር ባትሆንም የአባቶቹ ምድር ስለሆነች ኬብሮንን መረጠ። ለእርሻ ግን የተመቸች አልነበረችም። እግዚአብሔር ካለበት እርሻም አይኑር መብልም አይኑር፣ እግዚአብሔር ይኑር እንጂ። ፍቅር ካለ ትጠግባለህ፣ መዋደድ ካለ መተናነቅ የለም። ሎጥን ግን ትንሽ ነካ አድርገነው እንለፍ። ውሃ አለ፣ ለም ነው፣ ሳር አለው፣ ለከብቶቼ ይመቻል አለና እጅግ ውብ የሆነችውን የሰዶም ምድር መረጠ። እህቴ ሆይ ምንድነው የምታስቀድሚው? ሃይማኖት አለው፣ ምግባር አለው፣ ወደ ሰማይ ያደርሰኛል፣ ከጽድቅ ጋር ያገናኘኛል፣ ለቁርባን ያበቃኛል። ምርጫ ምንድነው? ሽቀላ አለው፣ ኦቴ አለው። ምንድነው ያንተ ምርጫ? እግዚአብሔር ይከብርበታል በዚህ ስራ ወይስ ጂ+ ምንትስ ያሰራኛል? ጥያቄ ምንድነው? የእግዚአብሔር በረከት ነው፣ የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው? ሎጥን ተመልከቱት። ሳር አለ፣ ለምለም ነው፣ ውሃ ገብ ነው። በቃ ፈተና ሆነበት። ትዳርሽ ፈተና እንዳይሆንብሽ ሳር አለ፣ ለምለም ነው፣ ምንድነው አይደለም። እግዚአብሔርን ይፈራል ወይ? መከራ እየበላ እንዳትኖር የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? አብርሃምን ተመልከቱ፣ ሰጠው። ይሄ ብቻ የሚደንቃችሁ የአብርሃም መቀመጫ ሁል ጊዜ ትደንቀኛለች። አብርሃም ሁል ጊዜ ከዚያች ድንኳኑ እየወጣ በመምሬ አድባር ዛፍ ስር ቁጭ ብቻ ነበር የሚለው። ድንኳኑ ጉርለት አለባት። ምን አይነት? እግዚአብሔር ገና ቃል ኪዳን ገብቶለታል። ምን ብሎ? እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛዋለሁ ቢለውም ልጅ ሳያገኝ ዘር ሳያፈራ ምድር ላይ ሰው ሳይተካ 99 ዓመት ሆነው ጃጀ፣ ሸመገለ፣ ትኩስነቱ አለፈ። ሚስቱ ሳራ ልምላሜዋ ጠወለገ። በቃ ድንኳኗ
ልጅ የላትም፣ ቃል ኪዳኗ ዘግይቷል። በጣም ይደንቃቸዋል። ድንኳኑ ግን አልያዘውም። ችግሩ ግን አላሰረውም። ከድንኳኑ እየወጣ በመምሬ አድባር ዛፍ ስር ይቀመጥ ነበር። ችግር ለምን ያስራል? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከድንኳናችን በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። እንዴ ምንድን ያሰረ እንዳትወጣ? እግዚአብሔር እኮ ከንግዳችን በላይ ነው። እግዚአብሔር ከመሶባችን በላይ ነው። እግዚአብሔር ከቤተሰባችን በላይ ነው። ድንኳኑ አላሰረውም። ወጣ። ውጣ፣ ውጡ፣ ከታሰራችሁበት ነገር ውጡ። እንዳምልኮ ከተጣበቃችሁበት ኑሮ ጭምር ውጡ። አንገታችሁን ከቀበራችሁ፣ ውስጣችሁን ካደከማችሁ ከዚች ዓለም ድንኳን ውጡና በመምሬ አድባር ዛፍ ስር በምትመሰለው በመስቀሉ ስር ረፉ። አዎ በቁስሎቹ ስር ረፉ። አንድ ሊቅ ይህንን ሲተረጎም አብርሃም በመምሬ አድባር ዛፍ ስር የሚቀመጠው በቀትር ያውን በ6 ሰዓት ነበር። ለምን? ያንን የቀራንዮ መስቀል እያየ ነበር። በልቡ ተክሎ በህሊናው አሰላስሎ የሚኖረው የጌታችንን ቁስሎች ነበር። ክርስቲያን ሆይ ከሐሳቦች ሁሉ በላይ የጌታችን ቁስሎች በልባችን ካተምነው፣ በየዋህነት የእግዚአብሔር ቃል በልባችን ከተከልነው፣ ሞተ ወልደ እግዚአብሔር ግፋ ሰማዕታትን እያሰብን በተዘክሮተ እግዚአብሔር ከኖርን ድንኳኑን እናሸንፈዋለን። ይሄ ሐሳብ አላችሁ? ሁሉንም ተመልከቷቸው። መስቀሉ ስር ነው። ያዕቆብን ታስታውሳላችሁ? ሊሞት ሲል በአልጋው ዘንግ ስር ሰገደ ይላል መጽሐፍ ቅዱስ። ዕብራውያን ምዕራፍ 11ን ተመልከቱ። ዝም ብሎ የሰገደ ይመስላል? አይደለም። ቀራንዮን እያሰበ ነው። ሐሳባችን ምንድነው? ነብዩ እንዳለው ጌታ ሆይ ይሄ ምንድነው ብዬ ጠየቅኩት አለ። በወገኖቼ ቤት የቆሰልኩት ቁስል ነው አለ። ቁስሉ፣ ሕማሙ፣ መከራውን የሚያስብ ልብ ያለው ሰው ይሄን ዓለም መርገጥ ይችላል። ከድንኳኑ ማምለጥ ይችላል። በዓለም ወጥመድ ከመያዝ ይድናል። የአይን አምሮት፣ የልብ ምኞት አይገዛውም፣ ይወጣል። በመምሬ አድባር ዛፍ ስር ይተከላል። ሁሉ ጊዜ የት ነው መገኛ? ግሮሰሪው አይበቃም፣ ኳስ ሜዳው አይበቃም፣ ቻናሉ አይበቃም፣ ወሬው አይበቃም። አላሳረፈንም። አንጎበሩ አሳመመን። ረፍታታ ከመስቀሉ በላይ ማረፊያ የታለን? አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር ማረፊያ የላትም እንዳለው ዓለም በርሱ ካላረፈች በቀር በማን ታርፋለች? መስቀሉ ስር በመምሬ አድባር ዛፍ ስር ያርፍ ነበር።